ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ሰላም ነኝ። በያላችሁበት ሰላምና ጤና ይብዛላችሁ። እንዴት ናችሁ ውዶቼ? ዛሬ ደግሞ ካሳቀኝ ፎቶ የዚህ ፎቶ ነው። በእርግጠኝነት መቼም ታቋታላችሁ ብዬ አስባለሁኝ። ግን እንዴት አድርገው እንዳደረጓት ይዩት። የአብርሃም ተከራካሪ ግማሽ ልጩ ግማሽ ጎፈሬ። ይሄ ማለት ቅኔ እኮ ነው። ግን እንዴት ነው ደግሞ ከፊቷ ጋር የሄደው? እናታችሁ ኧረ በጣም ይገርማል። ከምር በጣም ካሳቀኝ ፎቶ ዞር ስል ዩቲዩብ ላይ እንደዚህ አድርገው ለቀዋታል። ምክንያቱም አቋም የሌላት ሴት ስለሆነች በጣም ሩታ ላይ ተጽዕኖ ስለምታበዛ በጣም እውነት ነገ የህፃን ልጅ አይቶ ግን ምን እንደሚላት አላቅም ሲያድግ እና በጣም ሩታ መጨቆን፣ መናገር፣ መሳደብ የምትፈልግ እንደውም በዛ ልክ እንደውም ሩታ እንደውም አትናገራትም ማለት ይቻላል። ግን እቺ በጣም ለሄርሜላ ቆም ያለው ስትል አብርሃም እንደሆነ ሲልከሰከስ ተገኘ። አሁንም ሲልከሰከስ ተገኘ እዳቸዋለሁ። እና እቺ በቃ ምንም ማመን አትፈልግም። በግድ ለሱ መደገፍ ለሱ መርዳት ነው የምትፈልገው። ያየችውንም እውነት ነው ብላ ማመን ስለማትፈልግ በቃ በንዴት ነው እንደዚህ ቁጭ ያደረጓት። ወይኔ ቡዜ አይ ቡዜ ምን ትመስላለች? በጌታስ እኔ እንጃ። ራሷን ማይታ ትስቃለች። ይሄንን ፎቶ ከምር ይሄንን ፎቶ አይታ ራሷን ያስቃታል። ትናደዳለች ብዬ አላስብም። እኔ በጣም ነው ያሳቀኝ፣ በጣም ከሚባለው በላይ። እኔ እንደውም ሌላ ፕሮግራም ነበር ለመስራት የፈለኩት። ልክ ሳያት ኧረ ቆይ ለምን አልሰራባትም? ለምን ለልጆች ለኔም ተከታዮች አላሳያትም ብዬ ነው ፎቶዋን ገጭ ያረኩላችሁ ውዶቼ። እንግዲህ ምን ትላላችሁ? አያለጫጭ ጭንቅላት አለጫጭ በደንብ ነው ያሳመሯት እኮ። አይ ቡዚ አሁን እና አይተሽ መቼም ትሳደቢ ይሆናል እኮ። እንዳትሳደቢ ሳቂ በቃ። ይሄ እንዲህ ነኝ እንዲህ ብለሽ ራስሽን አምነሽ ተቀብለሽ መሳቅ ብቻ ነው። ምክንያቱም አቋም የሌለሽ ሰው ስለሆንሽ ማለት ነው። ሚዛንሽ ትክክል ስላልሆነ ብትጂ አንቺ አዎ ያጠፋችውን ጥፋት አምናለች ልጅቷ። እንዲታረቁ እንዲስማሙ ለልጃቸው ሲባል ወልደሻል እኮ አንቺ። በእርግጥ አንቺ ተፋተሻል ልጅሽን ስለምትኖሪ እንደዛ ነው የምታስቢው። ለአብርሃምም ግን ልጅ ቁጥብ አይደለማ። ልጁ እኮ በአንድ መስመር የሚሄድ አይደለም። ባለጌ ስድ ነው፣ በጣም ስድ ነው። የሚገርምሽ ነገር ግን አንድ ቀን ግን ዩቲዩቡን አዘግተውበት ጉድ እንደሚፈላ ታያለሽ። እንዲሁ አውላላ ሜዳ ላይ እንደሚወድቅ። አሁን በአጠቃላይማ ባለጌ ስድ መሆኑን በቃ አውቆታል የኢትዮጵያ ሕዝብ፣ እናንተን የሚከታተላችሁ ማለት ነው። አይና ወጣችሁ ፈጣጦች የምትገርሙ ናችሁ። በጣም የምትገርሙ እና ላንቺ ይሄ በጣም ዝም ብሎ ነገር ነው። ከዚህ በላይም ነገር ቢያደርጉብሽ ምንም የሚሰማ ነገር፣ ምክንያቱም የውሸት ነው ሀቅነትሽ። እኔ ሀቅ ነው እኔ በእውነት ነው የሚሄደው ያለሽ ውሸት አምነሽ። ሰው ዋሽቶ ያስታርቃል። እንኳን ከባልና ሚስት ከተዋለደ ቀርቶ ከእናት አባት ነፍሰ ገዳይ ጋር ራሱ ነፍስ የተጠፋፋ ራሱ ዋሽቶ ያስታርቃል። ለሰላም ለፍቅር ለአንድነት ተብሎ ማለት ነው። ያን ህፃን ልጅ እንኳን ዞር ብለሽ አላየሽውም እኮ። ሁልጊዜ ሩታን ሸረኛ ተንኮለኛ ነው የምታደርጊያት። ወደኋላ ዞር ብለሽ ያንን ቪዲዮ ያደረጋትን ቪዲዮ ነገር አይተሽ እያወቅሽ ስንት ታሪክ፣ ዛሬም እሱ ጎን ነው የምትቆሚው። እሱ ሲጀመር ለሄርሜላም አይሆንም። እሱ ባለጌ ነው በጣም። አንቺም እሱን ተከትለሽ ይኸው ዋጋሽን ሰጡሽ። አሁን ምን ትመስያለሽ? በእናትሽ ይሄንን ፎቶሽ ነው ልጆች ሲያዩ ምን ይላሉ? በጌታ ስም ከምር ዛሬ ይሄንን ፎቶ አይተሽ እንደምትመጪ እርግጠኛ ነኝ። ምን እንደምትይ ግን መስማት እንፈልጋለን። አረ በትልቅ ሰው ደግሞ አያምርም ሲደብር። እና በጣም አንቺ የጥቅም ሰው ነሽ ለእውነት። ከአንቺ ኤልዱ ትሻላለች። በመሀላቸው ምንም አትገባም። ምክንያቱም አንደኛም ደግሞ ያገናኘቻቸው ኤልዱ ነች፣ ሩታና አብርሃምን። ገባሽ? አብርሃም እኮ ሴቶች አፈቅርሃለሁ ካሉት በቃ ንቀቱ ንቀት አይደለም። በቃ እሱን ምንነቱን እንዴት ራሱን እንደሚያይ እኔ እንጃ። ገብቶሻል? ከዚህ ሁሉ ግን የተጫወተችበት ፍቅር ነች። ሁሉም ይለማመጡታል። ፍቅር ግን አትለማመጡም። ልኩን ነው የምትነግረው። ስለዚህ ቡዜ እንግዲህ ፎቶሽን ዛሬ ገጭ አድርገውልሻል። እንግዲህ ምን ትያለሽ? ይሄንን የሰራ ሰው በጣም ነው ያሳቀኝ ከምር። እንዴት አስቦት እንደሰራው ራሱ ወይ ጉድ! ይገርማል። ቤተሰብ እስቲ እዩት ጉዱን። ከአሳቀኝ ፎቶ አንደኛ አሳቀኝ ፎቶ ነው። በቃ መቼም እያየሁሽ እስቃለሁ ወይ ምክንያቱም ሚዛናዊ አይደለሽማ።
ወተሽ ጠግበሻል። ብር ካፍንጫሽ በላይ ስለሆነ ምን አገባችሁት ያለሽ ወተሽ። አንድ ቀን ግን መውደቅ እንዳለ አስቢ። የሰው ልጅ በነበረበት አይኖርም። ሁልጊዜ ህይወት እንደሆነ አንድ ቦታ አትቆምም፣ ትቀያየራለች። እንደውም ምን ይባላል መሰለሽ በአረቦች ተረት ዱንያ ብትዞር ይባላል። ገባሽ? ትዞራለች ዓለም አንድ ቦታ አትቆምም ይላሉ እነሱ በህይወታቸው። አረቦች ከሚፈሯት ንግግር ይችን ንግግር በጣም 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 ነው የሚጠነቀቋት። ነገ ምን እንደሚመጣብን አናቅም ይላሉ። እና ይሄንን ነገር ልብ ብለሽ ልታቂ ይገባል። እሺ፣ ህይወት አንድ ቦታ አይቆምም። ዓለም ትሽከረከራለች። ይሄን ማወቅ አለብሽ። ነገ ደምን ባልቀሰሽ ኢትዮጵያ ህዝብ ፊት እንደምትቆሚ ሚዛናዊ ስላልሆንሽ ማለት ነው። እዚህ ጋር አሁን ብዙዎቹ አንዳንዶቹ ትክክል ነሽ አይደለሽም። አንቺ ዋሽተሽ ብታስታርቂ አሁን በቃ ሩታ ፈልገዋለሁ ባሌን እፈልጋለሁ ብላች አይደለም እንደምንም አስማምተሽ ማስታረቅ ነበረብሽ። ምክንያቱም በቃ ሩታ የተበደለችው አብርሃም ከበደላት በላይ አይደለም የበደለችው። ምንድነው በቃ ያንን ፎቶ ነው አወጣች ተባለው። ያዩት እነ ዳኒ ናቸው። ምንድነው የሰው ልጅ ነው ሲሞት ግልጽ ይታየለም እንዴ? በጣም አካበድሽው። በጣም ሩታ ላይ ዘፈንሽባት። ዋጋሽን ግን ታገኛለሽ። አይገርምሽም? እግዚአብሔር እኮ ዋጋ ከፋይ ነው። እቺ ልጅ ደም ባለቀሰች አለችሽ። በቃ ለልጄ ስል ነው እኔ ከሱ ጋር ብሬ መሆን የምፈልገው አለችሽ። በቂ ነው። ገንዘብ አጥቼ አይደለም አለችሽ። እንደፈልግ ከሁላችሁም ትበልጣለች እኮ እንኳን ከእናንተ አይደለም ከአብርሽ ራሱ ትበልጣለች በዩቲዩብ የምታገኘው ገንዘብ። ምክንያቱም የእናንተን ቤት ደም ስር ያንቀሳቀሰችው እሷ ነች። ኤፍሬም ለምንድን ነው አብሯት የቆመው? ታሪኩን ቀደም ብሎ ስለሚያውቅ ማለት ነው። ሩታ ከመጣች ቤታቸው ምን ያህል ለውጥ እንዳገኘ ስለሚያውቅ፣ በራሳቸው ህይወት ላይ ምን ለውጥ እንዳገኙ ስለሚያውቅ፣ ገባሽ? ያልካዳት ግን እኔ እንጃ። ዛሬ ግን አንቺ ጭራሽ የምትናገሪያት ንግግር ልክ ወልዶ እንዳላየ ሰው። ግን ልጆች አሉሽ ብላሻለች እኮ አንቺም ልጆች አሉሽ ብላሻለች። ይሄ ከባድ ንግግር ነው። ከባድ ከአይምሮ የማይጠፋ ንግግር ነው። ገባሽ? እና እንግዲህ ዛሬ በዚህ ፎቶሽ ተዝናኝበት። እንግዲህ ወይ ጌታ ሆይ እኔ ዝም ብዬ ሳያት ምን አይነት አሰራር፣ ማን ነው እንደዚህ ያደረጋት? ተአምረኞች ናችሁ ግን እናንተ እንደዚህ በጣም እንደዚህ ማስመሰል የምትችሉ ልጆች። ፎቶዋን በዚህ ደረጃ እንዲማረጋችሁ ራሱ ይገርማል። አሁን ስታየው ምን እንደምትል እንግዲህ ወይኔ ምን ትመስላለች በጌታ ሰው። ወይኔ እናንተ ልጆች ግን ከጥላቻችሁ የተነሳ በስማ ውላችሁ አታድሩም እኮ የሆነ ነገር ለማድረግ። እና በቃ ከራስሽ ታቀቢ፣ ከምታደርጊያቸው ነገር ታቀቢ። አንቺም የልጆች እናት ነሽ። ይችን ልጅ ታያት። እንደው ልጁ አላባት አይደግ ምን አለበት አስማምተሻቸው ሁለቱም ልጃቸውን እጅ በእጅ ይዘው አብረው እንትን ቢሉ። በአሁኑ ዘመን ደግሞ የሚወለድ ልጅ ወደ አባቱ ነው በብዛት የሚያደላው በጣም። ምክንያቱም አባቶች እየካዱ ስለሚሄዱ ማለት ነው። ወንድ ልጅ እኮ ተጨብጦ አይያዝም። ሴት ልጅ ግን መከራዋ ብዙ ነው ከወለደች በኋላ። እና ቡዜ እንግዲህ ቻዩ ረገጣውን ምን ታደርጊዋለሽ? በራስሽ ያመጣሽው ስለሆነ መቻል ነው። እና ዛሬ ፎቶሽ አስቆኛል። በጣም ካሳቁኝ ፎቶዎች ዞር ዞር ብዬ ሳይ ዩቲዩብ ላይ በቃ ያንቺ ፎቶ ነው የገረመኝ። ከምር እንዴት እንደሳቁ ራሱ የለጠፈው ሰው ራሱ እንደዚህ ፎቶ አስቆኛ ያቅም ነው ያለው ኮመንት ላይ ታይትል የጻፈው ላይ ማለት ነው። እና ቡዜ እንግዲህ ቻዩ ምን ይደረጋል መቻል ነው። እኔ በፀጉርሽ ነው ያወቅኩሽ እንጂ ሌላ ሰው ነው የመሰልሽኝ። አይ ቡዜ አሁን ስታይ ሆነ እንደምትይ ነው እንጃ ምን እንደምትይ ነው ሳስበው። እና አይዞሽ እንግዲህ ገለቴ ብሏል ቻዩ። የመጣውን ሁሉ ምን ታረጊዋለሽ? እንግዲህ ያንቺን መልስ ደግሞ እንጠብቃለን። ምን እንደምትይ እንጠብቃለን። ደግሞ አሁንም ሴራ የሩታ ነው በይ። ደግሞ መቼም እሷ ላይ ነው እናንተ ጣታችሁ የምትቀስሩት። አለማወቃችሁ ግን ከሷ ጋር ተስማምታችሁ ብትሰሩ ግን ከዚህ በላይ ታድጉ ነበር። ያው መልካምነትን ተምራችሁ ከጭቅጭቅ ነፃ ሆናችሁ ማለት ነው። ገባሽ? ጥፋታችሁን አምናችሁ ማለት ነው። እና ቻዩ ብያለሁ። ቻዩ ቡዜ ብያለሁ። በ2018 ከማለቁ በፊት 2019 ከመግባቱ በፊት በቃ የአመቱ ምርጥ ፎቶ ብየዋለሁ። የአመቱ ምርጥ ፎቶ ብዬ እኔ እንትን ብያለሁ። እንደውም ታይትል ላይ እሱን ነው የምጽፈው፣ መግቢያ ላይ የአመቱ ምርጥ ፎቶ ብዬ ነው የምጽፈው።
ወይ ጉዳጅ ሴትዮ እንደምን ትመስያለሽ በእግዚአብሔር ወይ ጉድ። እና ውዶቼ ሰላማችሁን ያብዛልኝ።